IHMS. السلام عليكم ورحمة الله وبركاته. أركض سيد كدركم مزيد ودتكو IHMS channelنا تغيتاي بيم زيت مهرها برنامجو كم أخذتكو فين دوك نشنا إلى آخر زوم تختاتلونا هر رأسي ما بيم الدنيا هوكو في كراسنة بيزي سجل شواليد حفلة ينكزال بيم بانال حرجي زيت مهرنا تومينتا زيت إما ديو ي بانال حرجي بيم زيت رغبو ما زي مكفاتش كل جبزاشو هر حسن رئيس كيسي أوردين بدريم شواليد زيارنت سيكترزو كم لاقي اقتصادية مدند متماجليت محرزال جهديو كرغارا يسال زيادة حفلة مخنزو من تح زي مدو هرر آسيما بيم الدنيا هكو في قراسنة بيزيس إجلا شواليد حفلة وينكزال بيم زغح زيتا أمت باهم هرجي ومرجي تمي حارة محل رئيس أوردين بدري بانال حرجزو وقت بيم زيغالتو كتبه شواليد الدنيا هكوف زيتي حاسس قراسنة بيم السيجلزو زيارنت سيكترزو كم لاق اقتصادية مدنت متماجليت محرزال جهديو كرغارا يشالون بايو حررت التاوق بازات شواليد أخو وقت بيم الدنيا هكوف قراس خانة مم السيجلزو أركض تستي سال مخنزو من تزيمدو حسنزو أمت ليم زيت بو أحدياتو إشوتيا موشبه ينكحكي نتيجة تسجلو زايو رئيسوم لوبيم كوريدر النيرو تدلاغاج ينكحكي نتيجة تسجلان بايو تموم زوزيراج ملاك دكتور أبي أحمد حسنزو بي زاشو زيارة زيو وقت بيم زيت دلقو دلاغاج لي زيساتو رغنت بيم كميكات زيتونيا دلاغا مدلق لي حفافتي يخلق ألوم بايو حسنزو حكومة أمت سو متقاوم بي إمرو سو قجنت بيم زي سجلا مخنزو مقنب بي زيت إيقلو دلاغاج زيكتي بي وفبوه لهم بايو بيم زي دلاغا نسيب خلقت بيم دبايا داي حوازيا سايو يكينا يسالو إشو تاشلا بيم أبي جوت تساتما يدلقي بي يترخبالهم بايو عندما نادراجو أمان حضرفو أكم بلدن خيوما يتكبروا أتو سلطان عبد السلام የሐረሪ ክልል ምክር ቤት አፈ ጉባኤ የተከበሩ አቶ ሙህይዲን አህመድ የሐረሪ ጉባኤ የተከበራችሁ የክልልና የአስተዳደር ምክር ቤት አፈ ጉባኤዎች የተከበራችሁ የፌደራል ሕዝብ ተወካዮች ምክር ቤት ቋሚ ኮሚቴ ሰብሳቢዎች የተከበራችሁ የፌደራልና የክልል ከፍተኛ የሥራ ኃላፊዎች የአጎራባች ክልሎች የባህል ልኡካን የተከበራችሁ የሃይማኖት አባቶች አባ ገዳዎች የተከበራችሁ የሀገር ሽማግሌዎች ክቡራትና ክቡራን በቅድሚያ የሰላም የመከባበር የፍቅርና የአብሮነት ተምሳሌት ወደ ሆነችው የሐረር ከተማ ጥሪያችንን አክብራችሁ በመምጣታችሁ በራሴና በክልሉ መንግስት ስም ከልብ እያመሰገንኩ እንኳን ደህና መጣችሁ ለማለት ወዳለሁ። የምንገኘው ታሪካዊው መጋቢት ወር ላይ ነው። መጋቢት ወር ደግሞ በሀገራችን ታሪክ አዲስ ፖለቲካዊ ለውጥ እውን የሆነበት ነው። የሀገራዊ ልዕልናችንና እኩልነታችን መሰረት የተጣለበት ነው። የማይቀለበስ የብልጽግናችን አሻራና ጡብ ያሳረፍንበት ወር ነው። ስለሆነም ዛሬ የሸዋሊድ በዓልን ለማክበር ስንሰባሰብ የለውጡን 7ኛ ዓመት ማሰብ ግድ ይለናል። ባለፉት 7 ዓመታት በሁሉም ዘርፎች ያስመዘገብናቸው ድሎች የመጋቢት ለውጥ ፍሬዎች መሆናቸውን ከቶም ላፍታ መዘንጋት የለብንም። የለውጡን 7ኛ ዓመት ማክበርና መዘከር ብቻ ሳይሆን ፍሬዎቹን እያጣጣምን በአንድነት በጽናትና
በቁርጠኝነት መጠበቅም ይኖርብናል። በየተሰማራንበት መስክ ሁሉ የመጋቢት ለውጥ ግቦችን ለማሳካት ከመቼውም ጊዜ በላይ መትጋት ይጠበቅብናል። ክቡራንና ክቡራት፣ በክልላችን ባለፉት 7 የለውጥ ዓመታት ብልጽግናን እውን ለማድረግ የገባነውን ቃል ከሞላ ጎደል ወደ ተግባር ቀይረናል። በርካታ አገራዊና ክልላዊ ተግዳሮቶችን እየመከት በሁሉም ዘርፎች አበረታች ውጤት አስመዝግበናል። ለውጡና ብልጽግናችን የማይቀለበስበት ደረጃ ላይ ደርሷል። የዘላቂ ሰላም፣ የእኩልነትና የህብረ ብሔራዊ አንድነት ምሰሶ አቁመናል። የሩቅ ህልማችንን ለማሳካትም ገና ብዙ እንደሚቀረን እሙን ነው። በመሆኑም የተገኙ ስኬቶችና ድሎች ከመርካት ይልቅ ለላቀ ግባችን ስኬታማነት ፍጥነትና ጥራት ልንጨምር ይገባል። የተከበራችሁ እንግዶች፣ ክቡራትና ክቡራን፣ በክልላችን ባለፉት የለውጥ ዓመታት ያስመዘገብናቸው የመጋቢት ፍሬዎች እጅግ በርካታ ናቸው። ይሁንና ባለፈው 3 ዓመት አካባቢ በኮሪደር ልማት መስክ የፈጠርነው የጋራ ንቅናቄ ክልላችንን በአገር አቀፍ ደረጃ በምሳሌነት ለማስጠራት መቻሉ ሳይጠቀስ የሚታለፍ አይደለም። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድና ልዑካኖቻቸው በቅርቡ የኮሪደር ልማት ስኬቶቻችንን ከጎበኙ በኋላ የሰጡን ዕውቅናና አድናቆት የስኬቶቻችን አመላካች ናቸው። እነዚህ አነቃቂ ስኬቶችና ውጤቶች የክልሉ ሕዝብና መንግስት እጅ ለእጅ ተያይዘን በፈጠርነው ንቅናቄ የተመዘገቡ ናቸው። ስለሆነም ከእያንዳንዱ የክልላችን አመራር ከተሰጠን ዕውቅናና አድናቆት በላይ የተጣለብን አደራና ኃላፊነት ይበልጥ ከባድ መሆኑን ለማስመዝገብ እወዳለሁ። በእስካሁኑ ሂደት የነበረው የሕዝባችን የባለቤትነት ስሜትና ተሳትፎ ተጠናክሮ እንዲቀጥልም በአጽንኦት እጠይቃለሁ። የመንግስትና የፓርቲ ከፍተኛ አመራሩ ከሕዝቡ ጋር ተዋህዶ የብልጽግና ሀዲዱን በመጠበቅ የኮሪደር ልማት ስኬቶቻችን በሌሎች መስኮችም መድገም ይጠበቅብናል። በተለይም በመልካም አስተዳደር እና መንግስታዊ አገልግሎት ስኬቱን መድገም የግድ ይላል። በዚህ አግባብ የአረንጓዴ ልማት ዘመቻችንን የምግብ ዋስትናን በማረጋገጥ እና የአየር ንብረት ለውጥ ተጽዕኖን በሚቋቋም አግባብ በዘንድሮው ክረምትም የሚቀጥል ይሆናል። ለሕዝባችን አማራጭ የገቢ ምንጮችና የሥራ ዕድል የመፍጠር ጅምራችንም በልዩ ትኩረት ስፋትና ጥልቀት ባለው መልኩ ይቀጥላል። ክቡራትና ክቡራን፣ ሐረር የምትገለጽበትና የምትታወቅበት አንዱ በቀደምት አባቶቻችንና እናቶቻችን መሠረት የጣለው የሸዋሊድ የማይዳሰስ ዓለም አቀፍ ቅርሳችን ነው። ሸዋሊድ በዓለም ቅርስነት መመዝገቡም ከሐረሪዎች ባህላዊ ፌስቲቫልነት አልፎ የመላው ኢትዮጵያውያን ብሎም የመላው የዓለም ሕዝብ የጋራ እሴት፣ ክንዋኔ፣ ባህልና ልዩ ወጎች የሚያንጸባርቅ መስታወት አድርጎታል። ይህም እንደ ሀገርና እንደ ክልል የቱሪዝም ሴክተሩን ወደ ላቀ የኢኮኖሚ ምንጭነት ለማሻገር የሚደረገውን ዘርፈ ብዙ ርብርብ የሚያጠናክርና የሚያሳካ ነው። የሐረር ጀጎል ዓለም አቀፍ ቅርስን ለቱሪስቶችና ለነዋሪው በአጠቃላይ ጽዱ፣ ውብና ገጽታን ማላበስ መቻላችን ለሸዋሊድ በዓላችን የተለየ ድምቀት እንደሚሰጠው የሚጠበቅ ነው። በመሆኑም ክቡራን እንግዶቻችን በጀጎል ውስጥ ለውስጥ እንዲሁም በክልላችን በአጠቃላይ የተከናወኑትን የልማት ሥራዎች ተዘዋውራችሁ እንድትጎበኙና በሄዳችሁበት በእውነታው እንድትመሰክሩ በአክብሮት እጠይቃለሁ።
ሐረርን ቅርሶቿንና እንዲሁም እንግዳ ተቀባይ ሕዝቧን በማስተዋወቅ የቱሪዝም አምባሳደሮቻችን እንድትሆኑ አደራ ማለትን እወዳለሁ። በመጨረሻም ለበዓሉ ስኬት ሌት ተቀን ለሰሩ የሥራ ኃላፊዎችና ባለሙያዎች እያመሰገንኩኝ ክቡራን እንግዶቻችን መልካም ቆይታ እንዲሆንላችሁ እመኛለሁ። ፓናሉን በይፋ መከፈቱን አበስራለሁ። አመሰግናለሁ። حرر حسني أداه قرصوا زيارة بيرو مسؤول جيسي تولد عبدوش قرب زيدلين شواليد الدنيا هقف زيتي حاسس قرصنت بمسجلزو زيارة تقودو مدبل زت في ركنتهم قلتو የተከበራችሁ የፌደራልና የክልል ከፍተኛ የሥራ ኃላፊዎች፣ ክቡራን የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ክቡራን ጥሪ የተደረገላችሁ እንግዶች፣ የሥነ ሥርዓቱ ተሳታፊዎች፣ ክቡራትና ክቡራን በቅድሚያ የሸዋሊድ ክብረ በዓልን ለማክበር የሰላም የመቻቻልና የአብሮነት መዲና ወደ ሆነችው ሐረር እንኳን ደህና መጣችሁ እላለሁ። የሸዋሊድ ክብረ በዓል በሐረሪ ብሔረሰብ ዘንድ ለዘመናት ሲከበር የቆየ ኖርና በትውልድ ቅብብሎሽ ባህሉንና ወጉን ጠብቆ ዛሬ ላይ የደረሰ ባህላዊ በዓል ሲሆን ህዳር 25 2016 በተባበሩት መንግስታት የትምህርት፣ የሳይንስ፣ የባህል ወይንም ዩኔስኮ የማይዳሰስ የዓለም ቅርስ ሆኖ ለቱሪዝም ልማታችን እንደዚሁም ለሁለተኛ ጊዜ ከተመዘገበ የዓለም ቅርስ ሆኖ ከተመዘገበ ለሁለተኛ ጊዜ የቅርስ ሀብቶቻችን ለቱሪዝም ልማታችን በሚል መሪ ቃል በታላቅ ድምቀት ለማክበር ቅድመ ዝግጅታችንን አጠናቀናል። ክብረ በዓሉ በዓለም አቀፍ ቅርስነት መመዝገቡ የክልሉን የቱሪስት ፍሰትን በመጨመር ቱባ ባህሉ ተጠብቆ ለመጪው ትውልድ እንዲተላለፍ በማድረግ እንደዚሁም የህዝብ ለህዝብ ትስስርን በማጠናከር ረገድ ከፍተኛ አስተዋጽኦ እያበረከተ ይገኛል። በዓሉ ባህላዊ እሴቱን በጠበቀ መልኩ ከማክበር ጎን ለጎን በዚህ ክብረ በዓል ላይ ሐረሪ ክልል ያሏትን ቱባ እሴቶች የቱሪዝም መስህቦች የሚተዋወቁባት የህዝቦች አብሮነት ወንድማማችነትና አንድነት የሚጠናከርበት የተለያዩ ፕሮግራሞች እንዲካተቱ ተደርጓል። በዚህም የአከባበሩ አጠቃላይ ማዕቀፍ ሐረር የምትታወቅበት የወንድማማችነትና ተፈቃቅሮና ተቻችሎ አብሮ የመኖርና መሰል አኩሪ እሴቶች መገለጫዎች ጋራ በእጅጉ በሚጣጣምና በሚደጋገፍ መልኩ መርሃ ግብሩ የተዘጋጀ ሲሆን የክልላችን እና የአጎራባች ክልሎች የባህል ቡድኖች የሚሳተፉበት የባህል ፌስቲቫል፣ የባህል አውደ ርዕይ፣ የፓናል ውይይት፣ ልዩ የጀጎል አዋርድ ወይንም ሽልማት ስነ ስርዓት እንዲሁም የልማት ስራዎች ጉብኝትና መርሃ ግብሮች ባካተተ መልኩ ተሰናድቷል። ስለሆነም በበዓሉ በድምቀት እንዲከበር የበኩላችሁን ድጋፍና አስተዋጽኦ ላደረጋችሁ አካላት በሐረሪ ባህል ቅርስ ቱሪዝም ቢሮ ስም ከልብ ላመሰግን እወዳለሁ። برنامجو آخر بيم زيت لايو سؤالات ورأيات جيسي رئيس أردين بدرلي الصوبين حفايو ከተለያዩ ብሔር ብሔረሰቦች ከተለያዩ እምነት ተከታዮች ከተለያዩ አካባቢ ከመጡ ከባለሙያዎች ከመንግስት ስራ ኃላፊዎች ከመከላከያ ሰራዊት አባላት ከፌደራል ፖሊስ አባላት ስለ ሀገራችን መምከር አለብን። የሸዋሊድ በዓልን የጋራ ትርክት እይታን መነሻ ባደረገ መልኩ ልናከብር ይገባል። በዓል ስንል ስለ ትናንትናችን ስለ ዛሬያችንና ስለ ነገም መክረን በሀገራችን ጉዳዮች ላይ የጋራ መፍትሄ የምናስቀምጥበትና ለጋራ ነጋችን በጋራ ምንተጋበት ሁኔታዎችን የጋራ መግባባት ተፈጥረበት ሊሆን ይገባል በሚል በዚህ መልኩ ነው ወደዚህ ፓናል የመጣነው ማለት ነው። ስለዚህ ያው ወደ ማታ ባለው ዝግጅት ላይ የባህላዊ ጨዋታዎች ይኖራሉ። ዋናው የሸዋሊድ በዓል
ኩነቶችን እዛ ላይ ይኖራሉ። አሁን ግን ስለ ልማታችን እንነጋገር፣ ስለ ልማታችን እንነጋገር፣ ስለ አብሮነት፣ ስለ ወንድማማችነት፣ ስለ እህትማማችነት፣ ስለ አጠቃላይ ሀገራዊ ጉዳዮች ላይ ልንመክር ይገባል የሚል ነውና ይህ አንዱ የታሪክ ጥፋት ተብሎ ሊወሰድ ይገባል። የታሪክ ጥፋት ምክንያቱም ሸዋሊድ በውዝዋዜዎች፣ በጭፈራዎች፣ በባህላዊ ዘፈኖች ብቻ ይታወቅ ስለነበር ማለት ነው። በዚህ መልኩ ያው የመነሻ ጽሑፎቹን ቀርቧል። አሁን ደግሞ ከእናንተ እንሰማለን። በቀረቡት ርዕሰ ጉዳዮች ላይ ግልጽ ያልሆኑ መብራራት ያለባቸው ጥያቄዎች ካሉ ወይንም ተጨማሪ ሀሳቦች ካሉ መስማት እንፈልጋለን። የእናንተን አጠቃላይ ስሜት መስማት እንፈልጋለን። አንድ ማሳሰቢያ፣ ቋንቋ የፈለጋችሁትን መጠቀም ትችላላችሁ። ቋንቋ የሀረሪ ቋንቋ መጠቀም ይቻላል። አፋን ኦሮሞ መጠቀም ይቻላል። አማርኛ መጠቀም ይቻላል። ሶማሌኛ ካለ መስማት እንሞክራለን እና በቋንቋ መገደል የለብንም ማለት ነው። ስለዚህ በዚህ በኩል አንድ አባገዳ እዚህ ጋር ሰው 1 2 3 እዚህ ዶክተር 1 2 3 ሴቶች 1 2 3 4 እናመሰግናለን። ወንኒ የቹ ወሉ ተዝባት ገለቱ ክያ ናኖን ሀረሪ አካባ የቴኛን ጎንሴ መጋላ ቀበደን ወራናቴ አከብያ ኢቲ ገበና ኢቲ ቦና ውጂ ገበ ወዱ አስከይሰ ደለገቤ ሳላ ይክፈት ተናወሪ ወዲ ለመለበች ይችላል ተቲያ አኩማ የሆነች ጀወኒ ገበ ዘልጂ ሙዚየም የመገበ ሩቀቤ ያማ አከሰማ ገበ ሸዋሊ አመከተ ገበ ዩኔስኮ ሰደርካ ገለፈሙን ሲያለ አለከ ያለያ ገተመዳ ያት ገበ ሾሮ ጉዳ ተፈጠ ሱዳንከ ሐወት አራኒ ይዲ ያለ ያቻ ሐወት አራኒ ተተናያ ማሪፍ ዮ አዳፊ የፈተኒ ከመሰል ዮ ገበ ሐለ የሙስሊም ይቆርጥ ፈተኒ ከትኩ ወጣለ ወንን ይቆየ ይከብዱ ተላ ተቲያቱ ሞቶማና ወንጂ ገለፈቹ በርባለ ጊዜው ከቀን ጋር ወርቆና ውዲ ይረብጡ ሲወጣና ጃተኒ ይከነ ወራከተ ወደ ውዲ ሱማራ ተና ፈያለ ያይ ይወርባል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አረጋላ ተቁማና ግሪ አላንተና ገለመና አልኩኛ ገለንበል ውዲ ዘይ ይዘሙት መጥቶ ወሮዘ ሀገረ ጀመኒ ሸዋሊ ተና خليها كميتان تتوجدوا هذا إن لم تكن أنا يقول يكتب في البوسة هذا يدا بيجي أنا بيجوزان تقولي هذا جوان أنا تنوب بيجي أنا والبقاء تابو تقول بيجي أنا تنابو قالتوا ما في الجنة قالتوا ما بيجانا ولي نجيب كل الهلا أكيد جنو أمة الدنيا هلمان جاء قالتوا كود يوسفي لسيجرا تاريخ ورواسا على حقوق يوسفي ساحل في جهاد بدالبي زفير حمى يا المتحدث بالحدود جديد السماوية علم البلاد يبرم وطني عدد العالم لكت أول تدريب له رئيس الوزراء الرئيس إدارة الدوائر المسلمين كل الجيل علم البلاد يحكم وكبي أمسدا كبي مبدأ ذاته حاجة الرجال الحكمة سنانجو هارسنا في مبدأ الكتاب لو በዚህ በዩኔስኮ የተመዘገበችው ብቸኛዋ 2 ቅርስ በዩኔስኮ የተመዘገበ ያላት ሀረሪ ክልል ነች። ይቺ
ሀረሪ ክልል ባለፉት ዓመታት ከፍተኛ ለውጦች ያስመዘገበች በተለይ በኢኮኖሚው በማህበራዊ በፖለቲካ በጣም የሚታዩ የሚዳሰሱ ለውጦችን አስመዝግባለች። ይህንን ፓናሊስቶች አፍራሾችንም የተከበሩ አቶ ሙክታርንም አቶ አዩብንም በጣም ማመስገን እፈልጋለሁ። በጣም በሰፊ በዝርዝር ሁኔታ ያቀረቡት እንደሚታወቀው ሀረሪ ክልል በተለይ ባለፈው ክቡር ጠቅላይ ሚኒስትር ወደ እዚህ መጥተው አይተውታል። ማበረታቻ ሀሳብን ሰጥተዋል። አንድ ትልቁ ማሳያ የአመራር ቁርጠኝነት የታየበት ትልቅ ድል የመዘገበበት ለቀጣይ ትውልድ ሊተርፍ የሚችል ስራ የተሰራበትና የሀረሪ አመራር ህብረተሰቡ በትብብር ያለውን አቅም አሟጦ መስራት እንደሚችል ያሳየበት ማሳያ ነው ማለት ነው። ይሄ እንግዲህ ምንድነው ሀረር ከራሷ አልፋ ለሌላው መስራት እንደሚችል ልምድ ማካፈል እንደምትችል ያገኝበት ነው ማለት ነው። እንደምናውቀው በሰላምና መቻቻል ሀረር በጣም ታወቅ ነበር። የጥንት ምስራቅ አፍሪካ ትባላለች። ትላልቅ ሰዎች የገነን ነበራት። ግን በምቹ አካባቢ ሁኔታ፣ በስራ ዕድል ፈጠራ፣ በኢኮኖሚ ቅርጽ ከመጠበቅ ትውልድ ከማስተላለፍ አንጻር ባለፉት ዓመታት ከለውጡ በፊት ተዘንግቶ የነበረ ተቀጥሞ ፕሬዝዳንቱ ማስታወቃል ተዘንግቶ የነበረ ስራ ቆሻሻ መንገድ የሞላበት ነበር። አሁን ግን ሀረር በአይነቷ ሀረር ልጅ ከማናደስ ተወልጄ ካለቁ ድረስ 45 ዓመቴ ሀረር እንዲህ አምሮባት ተለውጣ እኔ አይቻልም። ይህንን በድጋሚ ካመሰግኑ ይጠይቃለሁ። እውነት ኮርተንባቸዋል። አንገታችን አቁመን እንድንሄድ ሀገራችንን እንድንወድ ከተማችንን እንድንወድ እንድንኮራበት አድርጎናል። ከዚህ በላይ ማሳያ የለም። ከዚህ በላይ ሰርቶ ቃልን በተግባር የሚያሳይ አመራርና ህዝብ ያለበት ይሄንን ደግሞ ለትውልዱ ማስተላለፍ ከቻል መሬት የነካ የሚዳሰስና የሚታይ ተጨባጭ ለውጥ ያመጣ ነው። ይሄ ትውልድ ይሄ የተሰራ ደግሞ ቀጣይ ትውልድ ከዚህ በላይ ይሰራል የምንሄደው። በመጨረሻ ማስተላለፍ የፈለገው አንድ በሶስት መልዕክቶች አሉ። አንደኛ ይሄንን ቅርጽን፣ ታሪክን፣ ባህልን ሀረሪ ክልል ሁለት ያስመዘገበችው የዓለምና ቀበሹ ዋልያንን ከቱሪዝም መስክ ጋር ማያያዝና የሀረሪ ክልልን የቱሪዝም አቅምን የበለጠ መጨመር መቻል አለበት። ሀረሪ ክልል በቱሪዝም አሁን የታየው መነቃቃት ከፍተኛ እድል አለው። ያንን እድል እስከ መጨረሻው መጠቀም ያስፈልጋል። ፖቴንሻሎቹ በጣም ከተመራመሩበት በጥናት ተደገፍነው በጣም ብዙና ሰፊ ነው ብዬ ነው የምወስደው። ይሄንን የስራ ዕድል ፈጠራ እያያዛል። በቱሪዝም መስክ የሚሰሩ አሁን ሌሎች ሀገሮች ላይ ስጦታዎች አሉ፣ የሚሸጡ ነገሮች አሉ። ከዲጂታል ቴክኖሎጂ ጋር በተያያዘ አንድ ቱሪስት ሲመጣ በጣም በብዙ ነገር ረድቶ ብሩን የያዘውን ብር ይዞ አይመለስም። ይዞት የመጣውን ብር ኢንቨስት አድርጎ ሲገዛ፣ ሲሸምት፣ ሲከፍል ነው የሚለው እና የያዘውን ብር አንድ ቱሪስት ይዞ ሊመለስ አይመከርም እና የቱሪስት ቁጥርን ከመጨመር አንጻር እዛ ላይ በደንብ የሚሰራ ሌላ ማህበረሰቡ በሚገባ ድጋፉን እንዲቀጥል በምን በኮሪደር ልማቱ ላይ የታየው ጆጎል ላይ የመምራቱ ተጠናቋል። ውጤታማ ነው፣ ስኬታማ ነው። ማስጠበቅ ደግሞ ሌላ ትልቁ ፈተና ነው የሚሆነው። ያን ማስጠበቁ ስራ በደንብ እንዲሰራ ከዛ በኋላ ደግሞ ከጆጎል ውጭ የተጀመሩ ኮሪደር ስራዎቹ ከመንግስት ቆሞ ልማቱን የበለጠ ተጠናክሮ እንዲቀጥል መደገፍ አለበት ባይ ነው። ሌላው ያው ሁሉም ማህበረሰብ ክፍሎች ነጋዴውን ግብሩን በትክክል እንዲከፍል ህገወጥ ኮንትሮባንድ ካለ ህገወጥ ኮንትሮባንድ ስራዎችን በማስቆም ያለውን የክልሉ መንግስት የሚፈልገውን እያንዳንዱ ማህበረሰብ አካል የበኩሉን አስተዋጽኦ አድርጎ ክልሉን መደገፍና ለውጥ የመጣበትን ይሄንን እድል ይህችን ጊዜ በሚገባ መጠቀም እድል ላይመጣ ይችላል። ከዚህ በኋላ ይሄ መደላደል ይሄ ምቹ ሁኔታ ወደፊት ላናገኘው እንችላለን። ይሄን የመሰለ ወጣማ ጊዜ በወጣት አመራር የታገዘ በተነሳሽነት ያለው ባለሙያዎች እየተሰራ ያለው ስራ መደገፍ አለብን እላለሁ። በመጨረሻ የመጨረሻ በዚህ ኮሪደር ልማት ላይ ለጥያቄ ማነሳው እንደዚህ ስኬት ያመጡ ለውጥ ላመጡ ሚተር ሊጨበጥ ሀረር በታሪኳ አይታማታ ወደዚህ አይነት ውጤት ላመጡ ባለሙያዎች፣ አመራሮች
የታሰበ ሽልማት ወይም የተሰጠ ሽልማት አለ ወይ? ያላየሁ ክልሉ እንዴት ነው እነዚህ ባለሙያዎችና አመራሮች ሊያበረታታ ወይም ሊያመሰግን ያሰበው ወይ አመስግኖ ሆነ ማለት ነው የሚሰራ ሰማውና ይህንን እንደ ጥያቄ የሚገባቸው ሽልማት ከማበረታታት አንጻር ምን ያሰበ ነገር አለ ነው። አመሰግናለሁ። ተስፋው በበዛ ይባላል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ነኝ። አጋጣሚ ስራ ጉዳይ ነበረ ከሀገራችን ካሉ ሚዲያዎች ጋር ወደዚህ የመጣ ነውና እድል ሆኖ ደግሞ የመጣበት ጊዜ አንደኛ የሚዳሰሰው ቅርስ እድሳቱ ያለቀበትና በክቡር ጠቅላይ ሚኒስትራችንም እውቅና ተሰጥቶት በማግስቱ መሆኑ በጣም ድለኞች ነበር። ሁለተኛው የማይዳሰሰው ቅርስ ደግሞ የሚከበርበት ዋዜማ ላይ ነበር የመጣ ነው። ይህንን አጋጣሚ በመጠቀም እንደው እስከ በዓሉ ቆይተን አይተነው እንደው በሚል እስካሁን ቆይተናልና እስካሁን በነበረን ቆይታ እጅግ በጣም ስኬታማ የሆኑ ስራዎችን እየሰራን እንገኛለን። በጣም ደስተኞች በነበረው ቆይታ ሀረር የብዝሃነት ከተማ ናት። በፍቅር በአብሮነት በአብሮ በመኖር የምትታወቅነች። እንደው ይህን ለማስረዳት ብዙ መድከም ሳያስፈልግ አሁንም እዚህ ቁጭ ብለን ስለ ሸዋሊድ በምንወያይበት ወቅት ከኋላችን ደግሞ የዓመቱ መድኃኔዓለም ክብረ በዓል ስለሆነ የቅዳሴና የወረብ ስንሰማ ነበር እና ይሄ በኢትዮጵያ ብቻ በሀረር ብቻ የሚሆን ነገር ነው እና እንኳን ደስ ያላችሁ ማለት ፈልጋለሁ። እስካሁን ድረስ ወደ አራት ሴቶች አካባቢ ሶስቱ አሁን በቅርብ ናቸው። 2 ዓመት ናቸው። የመጀመሪያ ያለታወት ቆየት ብሏል። ያኔ የነበረኝ ገጽታ ስለ ሀረር ከማነበው ከማውቀው ከታሪክ የነበረንና ጠብቄ የመጣሁት እዚህ ደግሞ ያገኘሁት የዛሬ ዓመት ስመራ ያሰማል። የመጨረሻው ጥቅምት ላይ ነበር የመጣሁት። አሁንም በ4 ወር ውስጥ የተሰራው ስራ እጅግ በጣም የሚገርም ነው። በብዙ ከተሞች አብነት ሊሆኑ የሚችሉ ጥሩ ስራዎች ተሰርተዋል። በኮሪደር ልማት በቅርስ ጥበቃ የተሰራው ስራ ከፍተኛ የሆነ ውጤት የተገኘበት ነው። የሀረር ቅርስ ለየት የሚያደርገው ነገር አለ። ቅርስ ብቻ ሳይሆን ሰዎች ውስጡ የሚኖሩበት ስለሆነ እንደሚባለው ሕያው ቅርስ ወይም ሊቪንግ ሄሪቴጅ ነው። ይህ ማለት ጥበቃውንም እድሳቱንም ተግዳሮት የተሞላበት ወይም ቻሌንጅ ያደርገዋል ማለት ነው። ፈተናው ከበድ ይላል። ባዶ ቅርስ ሲሆን አድሶ ለመጠበቅ ለመከለል ይመቻል። እዛው ህይወት የሚኖር ከሆነ እዛው ሰዎች የሚኖሩ ከሆነ ሲወዱ ሲሉ ማንኛውም በማህበራዊ ኑሯቸው ውስጥ ቅርሱ ላይ ጉዳት እንዳይደርስ ማድረግ ከፍተኛ የሆነ ትግል የሚጠይቅ ነውና ይህን ትግል በጥሩ ውጤት ስለተወጣችሁ እኔ አመራሮችን እንኳን ደስ ያላችሁ። በጣም አመርቂ ስራ ነው የሰራችሁት ማለት እፈልጋለሁ። ሀረር በታሪክ እንደምናውቀው ኢትዮጵያ ውስጥ ቀጣይነት ያለው ከተማ የለን። ብዙ ጊዜ ታሪካችን ረዥም ነው፣ 3000 ዓመት በላይ እንላለን። ግን ከተሞቻችን አንዱ የጀመረው ቀጣዩ ንጉሥ ስለማያስከትለው ከተሞቻችን ያን ያህል ረዥም ጊዜ በዘላቂነት ማደግ አልቻለም። የሀረር ከተማ በዚህ ረገድ ለኤክሰፕሽን የሚታይ ለበርካታ መቶ ዓመታት የቀጠለ እድገት አላት። ይህ እድገት ደግሞ ከውስጥም ከውጭም ብዙ ሰው እንዲቀርማት እንዲያያት አድርጓል። በዚህም ደግሞ አንድ ትልቅ ሀብት ለሀገርም አንድ ትልቅ ቅርስ መሆን ችላለች። ዛሬ ጠዋት ያየናቸው ከልማት ከባህል ከታሪክ ጥበቃ አንጻር ያየናቸው ተግባራት በጣም የሚያኮሩ ነገሮች ናቸው። ከታሪክ አንጻር እንደው አንዱ የነገሩን ስሜቱን በአማርኛ ብቻ ሆኖ ስሜቱን መግለጽ ስለፈለገ አማርኛውን በአረብኛ ፊደል ጽፎ ያስቀመጠ ሰው አለሎ ሲያሳዩ ነበርና በዚህ ሌብል በፍቅር እና አብሮ በመኖር በመዋደድ የተገነባች ከተማ ነች። ይህንን ደግሞ የበለጠ አጠናክሮ ማስቀጠል በቅርብ ጊዜ ተከስተው የነበሩ ከለውጥ በፊት የነበሩ መንፈሶችን ማስተካከልና ወደ ልማቷ ወደ ኖረችበት የፍቅር ከተማነቷ እንድትሄድ ለማድረግ የተሰራው ስራ በጣም ከፍተኛ ነው። ሌላ ከኪነት ጥበብ አንጻር ከለበሱት አለባበስ ጀምሮ እንዳው ትንሽ ሙሉ በሙሉ ሀደሪ መሰለኝ አንድ ጋዜጠኛ መጥቶ በሀደሪኛ ትንሽ መግለጫ ስለኛ ያደረገ
እስካሁን ፍቅርን ብቻ ነው የለመድኩት። እሷ ደግሞ ለመግለጽ ያተቃብዋለን። እንደዚህ የኪነ ጥበብ ውጤቶች በጣም ትልቅ የሆነ ጥበብ የሚታይባቸው በጣም ብዙ ጥበብ የሚያስሰፋቸውና በጣም ብዙ ፈጠራ የታከተባቸው ናቸው። እንደዚህ ግን ቅድም ክቡር ፕሬዚዳንት ሲሉ እንደነበረው በአንድ በኩል ይሄ ጥበብ ይሄ እውቀት እንዲቀጥል በማድረግ በሌላ በኩል ደግሞ ጥበብና እውቀት ብቻ ሳይሆን ገቢ እንዲሆንና ስራችን እንዲፈጥር ገቢ እንዲያመነጭ ለማድረግ የተሰራው ስራ በጣም ጥሩ ተሞክሮ ነው ለሌሎች አካባቢዎች። የእኛ ሀገር የባህላዊ ኪነ ጥበብ እንዳለመታደር ሆኖ ተገቢ ትኩረት ካለመግኘቱ የተነሳ ቀስ በቀስ የሚደበዝዝበት ሁኔታ አለ። እዚህ ግን ያ እንዳይፈጠርና የበለጠ እንዳውም ሰፍቶ እንዲቀጥል ለማድረግ የተሰሩ ስራዎች ጥሩ ናቸው። በጣም የሚያበረታታ ውጤት ነው የተገኘው። ይህ እንደው በግሌ ከፍተኛ የሆነ ኩራት እንዲሰማኝ ያደረገ ነው። በአጠቃላይ የሸዋሊድ በዓልን ለማክበር እንደ አጋጣሚ በመገኘታችንና አብረናችሁ ያከበሩ ስለሆነ እጅግ በጣም ደስ ይለናል። ከሁሉም የሀገራችን አካባቢዎች የመጡ ሚዲያዎችን ሰሞኑን ሲያረጉት እንደነበረው ይህንን በዓልን በሚገባው ልክ እንዲተዋወቅና መላው ኢትዮጵያውያን እንዲያውቁት እንዲረዱት ለማድረግ ብዙ ስራዎች ይሰራሉ። በመጨረሻ እንኳን ለሸዋሊድ በዓል አደረሳችሁ በማለት ሰንበታ ወስደናል። በዚህ ባለ እንኳን አደረሳችሁ የቀረበው የምትትን ሶስት ነገሮች መሰረት ያደረገ ነው። ያለፈውን ታሪክ የሚያወሳ ነው። አሁን ያለንበትን ወደፊት የሚያሳይ ነገር ፕሮጀክቱ ላይ ተረድተናል። እነዚህ በመቀጠል አሁን ያለው አለባበስ በዓሉን በተመለከተ የሚለው ነገር አንደኛ አለባበሱ ታሪካዊ ነው፣ ባህላዊ ነው፣ ሃይማኖታዊ ሶስት ነገር ያሳየኛል። በዓሉ እንዳለ ደግሞ ስለ ሀገራችን እንወያያለን። ስለ ሀገራችን ሬዲዮ ነገር ትልቅ አጀንዳ ስለሆነ በዚህ ደስተኛ ነኝ። እንግዲህ አንድ ሀገር የሚለማው ከብዙ ነገር ነው። እኛ ለማልማት ብዙ ነገር አለን። የሚያለማ ሕዝብ አለን። የሚለማ መሬት አለን። ውሃ አለን። የገጽታ ምድር ላይ ደርሰው ይህን ሀገር ይከተላል። ኢኮኖሚ ከሰጠኝ በራሱ መስሎታል። አገር ስናለማ ትውልድን አበርክተን አገርና ትውልድ አብረው ሲገነቡ ትልቅ ነገር ነው። ከተማውን ብቻ የገነባል ትውልድን የገነባ ሁለቱን አብረው ስናስኬድ ሰላም በራሱ ኢኮኖሚ፣ ሰላም በራሱ ልማት፣ ሁላችን ለሰላም ለልማት ሀገራችን ሶስቱን ነገር መሰረት አድርገን ከሰራን ሀገር ማሻገር ይችላል። እዚህ የምንወያየው አገር ስላለን ሰላም ስላለን ማሰብ ወደፊትም ሀገራችን ላይ የጀመረችውን ሰላምና ማስቀጠል የሁላችን ርብርብነት የሁላችን ኃላፊነት ነው። አባቶች በተለይ ለልጆቻችን ምንም ባይኖረን ሰላምን እናወርሳለን የሚቆጠለን። ምክንያቱም ሰላም የሚወሰድ ሰላም ከቤታችን፣ ሰላም ከአካባቢያችን፣ ሰላም ከሀገራችን ሌላው በራሱ የመጣ ነው። አመሰግናለሁ። ዱራቱሴ ፕሬዝዳንት ናና አሪ ኦርዲ በደይ አካናገር በደይ መና ይያበዳ እታሰኔ ወራ ያዳ አንዱጌ ይሄው ካሳሪቲ አዩብ አህመድ ገለቶ ማለቻ ዋን ዱባራ ዋን ዱባራ ለፈራ ተበስዴ ይደበሰል ተናፎ ተፈዱራት ዋቀው አካቦቲ ገለቲ አካቦዶ ቢያቲ ኑቲፍ የስንጭና ድራ ፉልዱራት ተናቆር ወለወለ ተናገ ዲሚቲ አክማ ውጡ ኢትዮጵያ ናሉ የሚከብት ፉልዱራ ወቅዶ ዋን ወንጀቻ የስንጭና ድራ ጀባዳ ገለቶማ በተለይ በተዋዩ የተብራራ የልማት ኮሪደሩም አቶ ሙክታር ተብራራ አቶ አዩብ ያብራሩት ላይ ትንሽ ሀሳብ መስጠት እፈልጋለሁ።
ባለፈው ጊዜ ያሳለፍነውን ችግርና ፈተናና ስቃይ ያንን ጊዜ ያሳለፉ አመራሮቻችን፣ ወጣት አመራሮች በጣም ማመስገን እፈልጋለሁ። የመጣውን ነገር ሁሉ በአግባቡ ከጊዜው ሁኔታ ጋር ለህዝቡ በሚመጥነው ማንም ህዝብ እንዳይሞትባቸው ማንም ህዝብ ሀገር ላይ ያለ በእውቀቱ እንዳይነካ በመጣው ሂደት ላይ እያስተካከሉ ነበር የጠበቁ። አያቶቻችን ምን ይላሉ? ዘማን የተቻቹ ፈንከቶ በቤቱ በአማርኛ ተረጉመው ለጊዜ ተመቻቹ፣ ጊዜ ቦይ ላይ ተሰሱ። ያለውን ነገር ተግባብታችሁ አሳልፋችሁ ህዝባችሁን አድኑ ለማለት ነው እና በጣም ክብር ምስጋና ለኝ ወጣት አመራሮቻችን ብስለት ያላችሁ። በዛ ጊዜ ሁሉንም ነገር የመጣው ኦዲፒና ሀሚ በሚባልበት ብዙ ስጋቶች የነበረበት አለመግባባት የነበረ ከመድረክ በኋላ ብዙ ህይወት ያስከፍለውን ነገር ባለው ነገር ይዛችሁ በህግ ክፍል ፖሊስ በቃለ ሰዓት ህዝቡ በመመሳሰል አብሮ በመኖር አብሮ መኖር ያቃል እንኳን ከሰው ጋር ከጅግ ጋር የሚኖር ህዝብ ስለሆነ ትልቅ ክብር ምስጋና አለኝ ለመላው ሀረር ህዝብ የዛን ቀን አሳልፎ ለዛሬ ግንቦት ለደረሰው። በዚህ ግንቦት ወር ክቡር ጠቅላይ ሚኒስትራችን የተሾሙት መጋቢት ላይ ክቡር ጠቅላይ ሚኒስትራችን የተሾሙበት ቀንና የሰላም ቀን ስለሆነ በጣም ደግመን ለማስታወስ ለመዘከር እንደ ልደት ሸማ አብርተን ልናከብረው ይገባናል። ጠቅላይ ሚኒስትራችን ሀረር ሲመጡ ማይረሳኝ ነገር ፍቅር እኮ ህይወት ዘርቶ እግር አውጥቶ ሲሄድ አይቼዋለሁ። ፍቅር ያንዳንዱ ሰው አፍቅሮ ነው፣ ግን ፍቅር በመላው ሀረር እግር አውጥቶ ሲሄድ በመላው ጆጎር ከጆጎር ውጭ አይቼዋለሁ ብለው ስለመሰከሩ ያን ቀን መብራት አልነበረም። በሚዲያ ማየት አይቻልም። ሀረር ላይ እኔ ሰው ልኮልኝ ሁኔታዎቹን ስሰማ በጣም ነው ደስ ያለኝ። ዳግም እንደተወለድኩኝ ነው ያሰብኩት። የነበራቸው ፈገግታ፣ የነበራቸው ደስታ፣ የነበራቸው ሀረር ላይ ቅሬታ በአዲስ አብሰው ሀረሪዎች እውነትን የፍቅር ህዝቦች ናቸው ብለው ስለመሰከሩ በጣም ደስ ብሎኛል። ሁለተኛ ሸዋን ግን በፊት ብቻችንን ነበረ የሚያከብረው ሀረሪ። ዛሬ ብዙ ብሔር ብሔረሰቦችን ክልሎቻችንን ዘሮቻችንን ሁሉንም አፍርተናል። ጎባራ፣ ኦሮሞ፣ ሀረሪ፣ ሶማሌ፣ አፋር ሁሉም እየመጣ ከወረጡ በኋላ ከኛ ጋር እያከበረ ነው። የእኛነት እየተሰማ ነው። ለካ ሸዋሊ የአንድ ህዝብ አይደለም። ዩኒስኮ የሚሸልመው ታሪካዊ የእናቶች ሸዋሊ በተለይ ሀረሪ ሴቶች የምንወደው የሰባት ቀን ጾማችን ስለሆነች እቺ ሸዋሊ እስቲ ለሀረሪ ሴቶች በደማቅ ወቅት ለምናገባው አንድ ሞቅ ያለ ጀምር ለራሳቸው ሴቶች ስለሆነች ቀጣይ እስከምፈልገው በልማት ኮሪደር ላይ ልማት ኮሪደር ጆጎልን ሙሉ ለሙሉ የለወጠ ዛሬ አመራሮቻችን እኮ ካለቃሚ ጆጎል ብትገቡ ተጠምጥመን ነው የምንስማቸው። ከዛ ቆሻሻና ከተወለድንበት ባለስከፈላ የሌነት ሳይሰማኝ እኔ ሁለት ጭወስማ ቆሻሻ ቦይ አካባቢ ነው የተወለድኩት። መቼም የራሴ አይመስለኝም ነበረ። እኔ ራሴ ነበረ ያ ቦታ ያው ቆሻሻ መጣያ ነው ብዬ አስቤ የተንበት የነበረው። ዛሬ ግን ሳስቼለት አይቼው ተጨማሪ መንገድ ለካ ይሄን መንገድ ነበረ እስከምን ስመጣ በዛ መንገድ ነው ለቱሪስት ማየው የራሴ መንገድ ነው ብዬ ማስበው። መንግስትም ነበረ፣ ይሄን ህዝብ ነበረ፣ አመራርም ነበረ። ምንድን ነው መለወጥ ያቃተው ብንል ያው ለጆጎል ኃላፊነት ያልነበረው አመራር ነበረ። አሁን ግን የኔ ነው የተወለድኩበት ነው የራሴ ነው ልለውጠው ብሎ የያዘው አመራሮች፣ ወጣት አመራሮች ቀለሊት ፀሐይ ላይ ማታ ብላችሁ ወጥታችሁ ስራውን ማሰራት የያዛችሁ ጥሩ ምስጋና አለን። በርቱ። አሁንም ከጎናችሁ ነን። የጆጎል ዳሪ ሰዎች ሳይሆን መንግስት ሰጥቶ አስረክቦናል። ቆሻሻውን ጽዳቱንም ጠብቀን ጆጎልን ማስዋብ አለብን። የቱሪዝም ከተማ ማድረግ አለብን። ባህልና ቱሪዝምን ሌላ ቢሮችንም ማመስገን ከተማ ልማትን አጠቃላይ የሀረሪ ካቢኔ ለማመስገን አንዱ ከአንዱ ሳል ላይ የለፋው ሁሉ ምስጋና ይገባዋል። ክቡር ጠቅላይ ሚኒስትራችን ደግሞ ኢኮ ፓርክ ተሰርቶ ለደርመሸት ለጅባችን መጽሐፍ ተሸጦ ማስጎብኛ ቦታ ስለሰሩ ለሳቸው ከፍ ያለ ምስጋና አለን። አመሰግናለሁ። ኑሩልኝ። ወዳችኋለሁ። ፕሬዝዳንታችን ለሰጡኝ ዕድል ከልብ አመሰግናለሁ። እንዲሁም የተከበሩ አቶ ሙክታር እና አቶ አብዩ አጭርና ግልጽ ሰነዶችን ስላቀረቡልን ከልብ አመሰግናለሁ።
ዛሬ ቁጭ ብዬ ማውራት ራሱ አልፈለኩም ነበር፣ ግን ለካሜራ ስለማይመች ተደግፌው ላውራ። እውነት ሁላችንም እናውቀዋለን ትላንትና፣ ዛሬ ግን በደንብ አይተነዋል ማለት ነው። ክቡር ፕሬዝዳንታችን እውነት ወላሂ ከልብ ሊመሰገኑ ይገባል። ከልብ ምክንያቱም እሳቸው ዘመን ነው ያየነው። እኔ በእድሜ እሳቸው ዘመን ነው ያየነው። ትናንትና አውቃለሁ፣ ዛሬ አውቃለሁ። እሳቸው ዘመን ነው ያየነው እና ምስጋና የሁለቱንም ዓለም ምስጋና ይገባቸዋል። እንዲሁም የካቢኔ አባላቶቻቸው ፍጹም ክብርና በፍቅር ነው የሰሩ ያሉት። ምን ስንል የ40 ዓመትና የ50 ዓመት ዕዳ በ40ና በ50 ዓመት ዕዳ በ50 ቀን ሲባል ደግሞ በዘንድሮ አለ በ50 ቀን ሲባል ደግሞ የተለያዩ አስፈላጊ ግባቶች ኖሮ አይደለም። ይሄ ፍጹም ጽናት፣ ፍጹም ትዕግስት፣ ፍጹም ሀገር ወዳድነት፣ ፍጹም ለሕዝብ ታማኝ መሆን፣ የሕዝብ ልጅ መሆን የሚያሳየው ነው ማለት ነው። በ50 ቀን ላይ በ50 ቀን ትላንትና አፍንጫችንን ይዘን የምናልፍበት መንገድ ትላንትና ሩቅ መስሎን ከቤታችን ጀርባ ያለው መንገድ ዙሪያ ጥንትን ሄደን ዞረን የምንገባበት ሄድ ዛሬ ወጥተን በራችን ላይ አክሮና መላለን እንግዳ ከመጣበት አናናው ትላንትና በጣም እንሸማማኝ ነበረ። በጣም ነው የምናፈረው የነበረ። ዛሬ ግን እንግዳ ኑሳን እንግዳ እየመጣለን ነው። በዚህ ሁሉ መንገድ ሄደን እንግዶቻችንን የሰላምና የፍቅር አገር የአይጠገቤ ሴቶች መንገድ የሆነችው አይደለም እናስጣየር የአየር ንብረቷ አይደለም እናስረዋ የዱር እንስሳዋ እንኳን በፍቅር እንትን በአፉ የሚያሳይባት ከተማ እንኳን በሰላም መጣችሁ ማለት ፈልጋለሁ። ሌላኛው ሳልናገር ማለት ነው እያየን ከሆነ ያለው ልማት ለእኛም ራሱ ህልም ሆኖብናል። እውነት ሀረር ነው ያለ ወጣ ስንል እንደ ሀረር ነው ያለ ሰፈሬ ነው እስከ ማለት ድረስ ነው የደረሰው። እናቶቻችን እቤት ቁጭ የሚሉት ወጥተው ዛሬ በረንዳ ላይ ይችላሉ። መንገድ ላይ አፍንጫቸው ሳይዝ ማለት ነው። በጣም ደስ ብሏቸው ልጆቻችን ይቦርቃሉ እዛ አካባቢ ላይ፣ ልጆቻችን ይጫወታሉ እዛ አካባቢ ላይ። እኛ መስራት የነበረብንን ነገር መንግስታችንና ካቢኔ ዝቅ ብሎ ወርዶ እኔት ጥቀኝ እውነቴን ነው የምላችሁ ቆሻሻና ግባት አላገባቸውም። ክቡር ፕሬዝዳንታችን አምራሮቻችን ማለት ነው በእጃቸው እያነሱ ነው። እኔ በጣም እውነት ይህን ስናገር እንባ እየተናነቀኝ እውነት እንደዚህ አይነት መሪ እንደዚህ አይነት ክቡር የተከበሩ አቶኪም በድሪ እንደዚህ አይነት ፕሬዝዳንት ማግኘት እውነቴን ነው። በእሳቸው ዘመን ላይ ያለ ይቆጣ ሀረር ተወለደች እኮ በአዲስ ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሲሄዱ ምንድን ነው ያሉት? ፍቅርን ጅጎል ላይ አይደማል በእግሯ ስትጓዝ። ይሄ ብቻ አይደለም። እኔ አንድ ነገር መጨመር እፈልጋለሁ። ፍቅር የተወለደችበት ሀገር ነቱን የተመሰከረበት ዘመን ነው አሁን ያለበት አያገኘው ለዘመን እውነቴን ነው ብለው ይሄን አይተን እኔ ነገር በግሞት ምንም አይመስለን። ምክንያቱም ልጆቻችንን የነገ ተስፋችንን ዛሬ አይተናል። ነገ ልጆቻችን ያላቸውን ተስፋ እኔ የነገ ልጆችን ተስፋ ዛሬ አይቻለሁ። አልሐምዱሊላህ ረቢል ዓለሚን። እውነት ምስጋና ይገባል። የሰራን ማመስገን ይገባል። የልባን ማመስገን ይገባል። ይሄን ማስልን በገጠርም በከተማ ትናንትና እናውቃለን። ገጠር ያለ ትምህርት ቤት ልጆች ከተማ መጥተው ነው የሚማሩት። ዛሬ ግን ደጃፋቸው በራቸው ላይ ትምህርት፣ ጤና፣ መንገድ ሴት ልጆቻችንን ወደሚደርስ ማስፈራቸው ላይ ነው ገጠር ላይ ማለት ከተማ መመዘው ሁሉም ጥያቄ በአንድ ነበር ይፈታል ማለት አይደለም። በተለይ የክልላችን መንግስት ያለውን የማህበረሰብ ጥያቄ ሰብስቦ ወርዶ ዝቅ ብሎ ፕሬዝዳንታችን ዝቅ ብለው ወርዶ ማህበረሰብ ውስጥ ገብተው ያለውን ነገር ወስደው በእቅድ ቀይረው በተግባር በተጨባጭ ተግባር አይተናል ማለት ነው። በተጨባጭ ተግባር በውሸት ሳይሆን ማለት ነው። ስለዚህ እኛ የሚያስፈልገው ስንል ሊጠበቅብን ነገር ምንድነው ስንል አስፈላጊ ነገር ሁሉ እንደ ህዝብ ሊጠበቅብንን ኃላፊነት ሁሉ መወጣት ግድ ይለናል። ለምሳሌ ጉልበት ያለው በጉልበቱ፣ ሀብት ያለው በሀብቱ፣ ብልሃት ያለው በብልሃቱ
ባለቤቶቹ ይሄንን ነገር መደገፍ ይጠበቃል። ትዝ ካላችሁ ክቡር ፕሬዝዳንት ምንድን ነው ያሉት? ክቡር ጠቅላይ ሚኒስትሩ ያሉት ነገር ምንድን ነው? በጥቂት ገንዘብ ትልቅ ስራ እንደተሰራ ነው። ስለዚህ ያንን ነገር በመንግስታችን ጎን ሆነን አስፈላጊውን ድጋፍ ማድረግ አለብን እላለሁ። የተሰጠኝ ዕድል ከልብ አመሰግናለሁ። አንድ ከይቅርታ ጋር ቆመን እናጨብጭብላችሁ። አመሰግናለሁ። በመጀመሪያ ስሜ ወይም ኢብራሂም እባላለሁ። ክቡር ፕሬዝዳንታችን አቶ ኦርዲን በድሪ እንዲሁም አቶ ሙክታር ሳሌህ፣ አቶ አዩብ አህመድ ላቀረባችሁልን ጽሑፍ ለማመስገን እወዳለሁ። ምናልባት ሳልሰማው ቀርቼ ይሆናላችሁ በንግግራችሁ ውስጥ ሁለቱም ክንፎች ዘርግታችኋል ብዬ ነው የማነሳው። የሴትና የወጣቱ ክንፍ አልተጠራምና ይሄን ያው መስተካከል አለበት እላለሁ። ሌላው እንኳን ለ1446ኛ ሂጅራ የሸዋሊ በዓል በሰላም አደረሰን አደረሳችሁ እላለሁ። ይህ በዓል ልዩ የሚያደርገው የመጋቢት ትሩፋት ያለፉት 7 ዓመታት በብልጽግና ከለውጥ ወዲህ ያስመዘገብናቸው ትሩፋቶችን ባከበርንበት እያከበርን ያለንበት ወር ላይ መከበሩ በዓሉን ልዩ ያደርገዋል ብዬ እላለሁ። ሌላው አቶ አዩብ ባቀረቡት ጽሑፍ ላይ የተወሰነ ነገር ማለት እፈልጋለሁ። ቀደም ሲል እንደሚታወቀው ከለውጡ በፊት በሀብዲ ፓርቲና በኦዲፒ መካከል የነበሩ መሳሳቦች፣ መጓተቶች፣ እርስ በርስ የመጠላለፍና የሴራ ፖለቲካዎች እንደነበረ በጽሁፉ ቀርቦልናል። እኛ ውስጡ ስለነበረን ያሳለፍነው ነገር ነው። የቅርብ ጊዜ ትዝታችን ነው ማለት ነው። ይሄን ነገር ደግሞ በክቡር ፕሬዝዳንታችን አቶ ኦርዲን በድሪ በሳል አመራርነት ይሄን ሁሉ ፈተናዎችና ችግሮችን ወደ ድል በመቀየር ይህ ሁሉ ዛሬ የምናያቸው በሁሉም መስኮች በኢኮኖሚው፣ በፖለቲካው፣ በማህበራዊ፣ በኮሪደር ልማቱ፣ በግብርናው እያንዳንዱ የምናያቸው ውጤቶች በይቻላል መንፈስ የታየበት አመራሩን በእሳቸው በሰጡት በሳል አመራር አማካኝነት ሁሉም አመራር እጅ ለእጅ ተያይዞ ተደማምጦ ከመጠላለፍ ይልቅ እርስ በርስ እጅ ለእጅ በመያያዝ በመደማመጥ በመደጋገፍ መለወጥ እንደሚቻል ያየንበት ገሃድ ነው። እውነታው ይሄ ነው። ስለዚህ አሁንም ቢሆን እየተሰሩ ያሉ የኮሪደር ልማቶች በጀጎል ውስጥም የተሰሩ ልማቶች በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በኩልም እውቅና ተሰጥቶናል። በዚህ ብቻ ተኩራርተን የምንቀመጥ አይደለንም። በቀጣይ የተሻለ ስራ ይሄን ተነሳሽነት ውስጣችን ፈጥሮ የተሻለ ስራዎችን መስራት ያስችለናል የሚል ሀሳብ አለኝ። ሌላው አሁንም በየሴክተር መስሪያ ቤቶቹ ተሰጥቶ የኮሪደር ልማቱ የጀጎል የሶስተኛ ዙር የመልሶ ማልማት ስራው በአጭር ጊዜ ውስጥ ቀደም ሲል ከነበሩ ልምዶች ተነስተን በአጭር ጊዜ ውስጥ ሰርተን የምናጠናቅቅበት እንደሚሆን ተስፋ አለን። ሌላው ከጀጎል ውጭም የተጀመሩ የኮሪደር ልማቶች አሉ። ክልላችን ብዙ ያልተነኩ ቦታዎችም አሉ። ያልተነኩ በጣም ብዙ ማየት ያለብን ገበያችንን ከማሳደግ አንጻር ብዙ በየቦታው ማየት ያለብን ነገሮች አሉ። እሱንም እያየን የተሻለ የክልላችን የውስጥ ገቢ ስናሳድግ የማህበረሰባችንን የልማት ጥያቄ ምላሽ መስጠት ስለሚያስችልን ያንንም ቅድም በጽሁፉ በቀረበው መልኩ በደንብ ተጠናክረን የምንሰራበት መሆን አለበት ብዬ እላለሁ። ሌላው ይሄንን ስራ ሲሰሩ ክቡር ፕሬዝዳንታችን በስራቸው ብዙ አመራሮች አሉ። ጠንካራ አመራሮችን በስራቸው ይዘው እየሰሩ ነው። ለዚህ ውጤትም ሁሉም አመራሮች ምስጋና ሊሰጣቸው ይገባል። በጀጎል ውስጥ ይህን የመሰለ የእጅ ሙያ ያላቸው ባለሙያዎች፣ ወጣት ልጆችን ደግሞ የማበረታታትና እውቅና የመስጠት ስራዎች ቢሰራ ደግሞ በቀጣይ ሌሎች ወጣት ልጆችን ደግሞ ተነሳስተው ወደዚህ ስራዎች
የሚገቡበት የስኪል ትራንስፈር የምንለው ሙያቸውን የሚያሸጋግሩበት ሌሎች ወጣቶችን የሚያፈሩበት ሁኔታዎች እንዲመቻችና ወጣቶቻችን በዚህ ስራ ውስጥ ቢሰማሩ የተሻለ ነው ብዬ እላለሁ። ሌላው እኛ ከኛ ምን ይጠበቃል የሚለው ስናይ አሁን በክልላችን ላይ የሚሰሩ ልማቶችን ከመንግስታችን ጎን በመቆም ሁላችንም በያለንበት አካባቢ እያስተባበረ ማህበረሰባችንን ልማቱን ስኬታማ እንዲሆን የበኩላችንን አስተዋጽኦ ማበርከት ይጠበቅብናል እላለሁ። እንኳን ለሸዋዲ በዓል በድጋሚ ያደረሰን እነሳቸው በጋራ እንሰራለን የሚል ነውና ያው ለማጠቃለል ያመቻል የሚል ነገር ስላለ ከጥያቄ ልጀምርና አንድ ጥያቄ ነው የቀረበው። ዶክተር ፈቲ ያነሳው በጥያቄ መልስ ስላነሳው ነው። መልካም ነገር ተሰርተዋል። የተሰራው ነገር ጥሩ ነው፣ የሚደነቅ ነው፣ የሚበረታታ ነው። ግን ይህንን ስራ ለሰሩ አመራሮችና ባለሙያዎች ሽልማት ምን አዘጋጅታችኋል የሚል ጥያቄ ነው የቀረበውና ያው አንደኛ በእኔ እምነት መቼ ሰራ ገና ሰራ ጀመርን እንጂ በምንፈልገው ልክ አልሰራንም። ገና ይቀረናል። ጉዟችን ረዥም ነው። መስራት ያለብን ስራዎች ብዙ ስራዎች አሉ። እንቅፋቶችም ፈተናዎችም አሉ። ስለዚህ አሁን ገና ስለጀመር ለመሸለም ዋንጫ ለመሸላለም ገና ይቀረናል የሚል ነገር ስላለኝ ነው እና ትንሽ እንስራ። የተወሰነ ጊዜ የበለጠ ፍጥነት፣ ጥራት ጨምረን አሁን የጀመርነውን ስራ ማስፋት፣ ማስቀጠል፣ ዘላቂነቱን መጠበቅን ያስፈልጋል። ወደኋላ እንዳይመለስም መጠበቅ ያስፈልጋል። አንድ እሱ ነው። ሁለተኛ ሽልማታችን የህዝባችን እውቅና ነው። የህዝባችን እውቅና ትልቅ ሽልማት ነው። ከዚህ በላይ እውቅና በላይ ሽልማት ነው እና በተለይም የስነ ልቦና የሞራል ድጋፍ ብቻ አይደለም። ችግር ሲኖርም በትክክለኛው ሚዛን አይቶ እነዚህ ነገሮች መስተካከል አለባቸው ብሎ መተቸትም በጣም ጠቃሚ ነው፣ ገንቢ ነው። ስለዚህ የእኛ ሽልማታችን የህዝባችን እውቅና ነው። ከህዝባችን በላይ ደግሞ ከፈጣሪ የምናገኘው ደግሞ ከዛ በላይ ነው እና ለህዝባችን ለሀገራችን በሰራነው ልክ ከፈጣሪ ዘንድ ምንዳውን ስለምናገኝ ያው ሽልማታችን እሱ ነው። የህሊና እርካታ ደግሞ ከምንም በላይ ደግሞ የሚያስደስተው የህሊና እርካታ ነው። ለህሊና እርካታ መስራት በጣም ጠቃሚ ነው። ስለዚህ አሁን ያለንበት ቦታ ጊዜያዊ ነው፣ ሁላችንም እናውቃለን። ከምንም በላይ ደግሞ የሚያስደስተው ለህሊና የሚያስደስት ነገር ሰርቶ ነገ አለመቆጨት፣ ነገ ለምን ይሄን አላደረኩም ብሎ አለመቆጨት ነው የሚያስደስተውና ዛሬ ላይ እንሰራለን። ዛሬ ላይ ደግሞ የሚሰራው ስራ ነገ የማያስቆጨን፣ ነገ ለምንድን ነው ይሄን ያላደረኩት ወይንም ነገ ይህንን ለምን አደረኩ ብሎ የማያስቆጭ ስራ መስራት አለብን። ያ ሽልማት ነው ብለን እናስባለን። ሁለተኛው ከዚህ ጋር ተያይዞ የተነሳው እና አሁንም ከኦዲት ጋር አያይዤ አስተያየት ማለት መስጠት ፈልገው አንዳንድ ባለሙያዎች፣ አንዳንድ ወጣቶች እውነት አገዘዋል፣ ደግፈዋል፣ ሰርተዋል እና የጀጎል ኮሪደር አንዱ ጠቀሜታው ምንድን ነው ካል ተደብቀው የነበሩ ችሎታዎች፣ ተደብቀው የነበሩ ታለንቶች፣ በተለይ ወጣቶቻችን የነበራቸው ታለንቶች እንዲወጡ አጋጣሚ ወይም እድል ፈጥሯል። በጣም ደግሞ ከምንም በላይ የሚያስደስትና በጣም የሚያረካኝ የወጣቶቻችን ስራ ምንድን ነው ካላችሁ ድንጋይ ጠርበው
ድንጋዩን አሳምረው አስውበው ለእግረኛ መንገድ ምቹ የሚያደርጉ ላባቸውን አንጠፍጥፈው የሚበሉ ወጣቶች አሉ። ላባቸው እነዛን መደገፍ ማገዝ ያስፈልጋል። እንደምታውቁት ሀረር ክልል ላይ የድንጋይ ያለን የላይምስቶን ድንጋይ ያለ ይሄ የአካባቢያችን ጸጋ ነው፣ የአካባቢያችን ሀብት ነው። ያንን ድንጋይ ግን እስከ ዛሬ በብዛት ተጠቀምንበት ነው። በአብዛኛው ከውጭ የመጣ ቴራዞ ነው ለእግረኛ መንገድ ምንጠቀም የነበረው። አሁን ግን ወጣቶቻችን እነዚህ ድንጋዮች ተራራ ላይ ወጥተው ሰብረው ያመጣሉ። ያንን ድንጋይ ይፈለፍላሉ፣ ይሞርዳሉ፣ ያስተካክላሉ፣ ይጠርባሉ። ከዛች ደግሞ ግብ ያገኛል። እነዚህን ወጣቶች መደገፍ፣ ማገዝ፣ መሸለም ያስፈልጋል። ከዚህ ውጭ በየቦታው የተሰሩ የባህላዊ እቃዎች አሉ። በኮሪደሩ ላይ የተሰሩ የባህላዊ እቃዎች አሉ፣ የስዕል ስራዎች አሉ እና እነዚህን ባለሙያዎች እነዚህን ወጣቶች መደገፍ ማገዝ ያስፈልጋል። እሱን እንቀጥልበታለን። ትልቁ የኛ ስራ ግን እንደ መንግስት መሆን አለበት ብዬ የማስበው የስራ እድሉን መፍጠር ነው። የስራ እድሉን መፍጠር ያስፈልጋል። ገቢ እንዲያገኙ ማድረግ ያስፈልጋል። ይሄ ስራ ቀጣይነት እንዲኖረው እንዲሰፋ ማድረግ ያስፈልጋል። ስለዚህ እኛ አሁን ለእግረኛ መንገድ ቴራዞ ከምንገዛ በገንዘብ ከሌላ ሀገር ተመጥቶ ይመጣ የእግረኛ መንገድ ቴራዞ ከምንገዛ እዚህ እኛ ወጣቶች የሚያመርቱትን ድንጋይ ብንጠቀም ለእነሱ ሪዋርድ ነው፣ ለእነሱ ሽልማት ነው። ስለዚህ እያሰፋን እያስቀጠል እንሄዳለን ለማለት ፈልጌ ነው። ከዚህ ውጭ ወደ ማጠቃለያው እንሄድና በሀገራችን ሁለት አብዮት አስተናግደናል። የ66ቱ አብዮትና የ83ቱ አብዮት ማለት ነው። እነዚህ ሁለት አብዮቶች ለሀረር ከተማ ምን ይዘው መጡ ብለን ብንጠይቅ እነዚህ ሁለት አብዮቶች ለሀረር ከተማ ያመጡት የቁርሾ ፖለቲካ፣ የቂም ፖለቲካ፣ የጥላቻ ፖለቲካ፣ የመገፋፋት ፖለቲካ፣ የሴራ ፖለቲካ ሁለቱም አብዮቶች የ66ቱ የ83ቱ አሁን በአብዛኛው እያነሳን ያለነው ከ83 ወዲህ ያለውን ብቻ ስለሆነ ልክ ነው። ከ83 ወዲህ ባለው እንደምናውቀው የእኛ ክልል በሁለት ፓርቲዎች ይመራ ነበረ። ፖለቲካው የጥላቻ የሴራ ፖለቲካ፣ የተንኮል ፖለቲካ ነበር። ግን ከዛ በፊትም ያለውን ስንመለከት የፖለቲካ ባህላችን ከዛ በፊት የነበረው ማለት ከ66ቱ አብዮት በኋላ የነበረው የፖለቲካ ባህላችን የመገዳደል ፖለቲካ ነበር፣ የመጠፋፋት ፖለቲካ ነበር። አንዱ ሌላውን መግደል፣ አንዱ ሌላውን ማጥፋት፣ አንዱ ሌላውን ማጉደል ነበር። በነገራችን ላይ የ66ቱና የ83ቱ አብዮት በአብዛኛው በአንድ አይነት ትውልድ የተፈጸመ ነው። በ66ቱ ስልጣን የያዘው ወታደራዊ መንግስት ያገለላቸው ትውልዶች ናቸው። እንደገና ተመልሰው 83 ላይ የደርግን መንግስት የገረሰሱት እነሱ ናቸው፣ አብዮተኞቹ ናቸው ማለት ነው። ሁለቱም አብዮተኞች ናቸው። ሁለቱም ማፍረስና መገንባት የነበረውን በሙሉ ጥሩውን መውሰድ የሚባል ነገር ማያውቁ ነበሩ። ስለዚህ ለሀረሪ ክልል ቀን የወጣለት መቼ ነው ከተባለ ከለውጡ በኋላ ከመጋቢት 2010 በኋላ ነው ለሀረሪ ክልል ለውጥ የወጣለት የመጣለት። ለሀረር ከተማ መነሳ ሀረር ከተማ ላይ ቅድም በአብዛኛው ያነሳችሁት የልማት ስራዎች በገጠርም በከተማ በተለይም በኮሪደር ልማቱ እውን ሊሆን የቻለው ለውጡን በክልላችን እውን ስላደረግን ብቻ ነው። ለውጡን በክልላችን ነባራዊ ሁኔታ
እውን ስላደረግን ብቻ ነው እንጂ ቀድሞ በነበረው የፖለቲካ ሁኔታ አሁን እያወራን ያለነው የልማት ስራዎች ፈጽሞ እውን ማድረግ አይቻልም። ሰላማችንን ማረጋገጥ አይቻልም። ለምን? የፖለቲካ ምህዳሩ ጤናማ ካልሆነ ሰላም ሊራመድ አይችልም። በተግባር ደግሞ እኛ ያየነው ስለው የህግ የበላይነትን ማረጋገጥ አይቻልም። የፖለቲካ ምህዳሩ ጤናማ ካልሆነ ለዚህ ነው ለሀረር 50 ዓመት ወይንም 40 ዓመት ያልተሰራው ስራ በብልጽግና ዘመን ተሰራ ህዝቡ ይላል። ህዝቡ እንደዛ ነው። ሀረር ላይ የሚታዩ ትልልቅ ስራዎች አሁን ሀረር ላይ የሚታዩ ትልልቅ ስራዎች በተለይ በከተማው አካባቢ ያሉ ትልልቅ ስራዎች የተሰሩት ወይንም ከ50 ዓመት በፊት ነው ወይንም ከ50 ዓመት በኋላ ነው። መሀል ላይ ከ66 እስከ ለውጡ ጊዜ ባለው ጊዜ ውስጥ ሀረር አንቀላፍታ ነበር፣ አሸልባ ነበር በእንቅልፍ። እኛም ህልም እያየን ነበር ብሎ መውሰድ ይቻላል። ለዚህ ነው ሀረር የምትታወቀው ድሮ እናንተ እንዳላችሁት በቆሻሻ ነው የምትታወቀው፣ በንጽህና ጉድለት ነው የምትታወቀው ሀረር። ህዝቡ ደግሞ ያው እንደሚታወቀው የራሱ እሴት የሰላም፣ የመቻቻል፣ የአብሮነት፣ የወንድማማችነት፣ የእንግዳ ተቀባይነት እሴት በጣም የቆየ የዳበረ የነበረው ቢሆንም ከጊዜ በኋላ ደግሞ እየተሸረሸረ መጥቷል። ከጊዜ በኋላ እየተሸረሸረ መጥቷል። በምን ምክንያት? በፖለቲካው ምህዳር ችግር ምክንያት ማለት ነው። ፖለቲካው የመጠላላት ፖለቲካ ከሆነ ህዝቦችን አንድ ሊያደርግ አይችልም። ፖለቲካው የመገፋፋት ፖለቲካ ከሆነ ህዝብን ሊያስተሳሰር አይችልም። ፖለቲካው የነጠላ ትርክትን እንደ ትርክት ይዞ የሚጠቀም ከሆነ አብሮነት ሊኖር አይችልም። ስለዚህ በህዝባችን መካከልም እንደሚታወቀው መገፋፋትን፣ ጥርጣሬ፣ ቁርሾን፣ ቂምን ያስተናገድንበት አጋጣሚዎች ጥቂት ቢሆኑ ነበሩ። ጥቂት ቢሆኑ ማለት ነው። አሁን ግን ከለውጡ በኋላ ያ እየተመለሰ መጥቷል። ማሳያው ምንድነው ካለ ይህ መድረክ ነው። እዚህ መድረክ ላይ ብሔር ብሔረሰቦች ከሁሉም አካባቢ የመጡ የተለያዩ ተከታዮች ቋንቋችን አንድ ነው። አንዱ ስለሌላ መጥፎ ነገር ሲናገር አንሰማ። ለረጅም ጊዜ ምንሰማ ወንድማማችነት ነው። ወንድማማችነት ነው እና እሴቶቻችንን እየተመለሱ ነው፣ እየጎለበቱ ነው፣ እየተናገሩ ነው። አሁንም ግን ቀሪ ስራዎች አሉብን። አሁንም ሁሉም ቦታ በምንፈልገውና ህዝቡ የሚፈልገው መልክ አለ ማለት አይቻልም። አሁንም እንደተባለው ሰላምን በሁሉም ቦታዎች እውን ማድረግ ያስፈልጋል። በክልላችን ውጭም ቢሆን አሁንም ሀገርን ማስቀጠልን የህልውና ጉዳይ ማድረግ ያስፈልጋል። አሁንም ልማትን የህልውና ጉዳይ፣ የሞት ሽረት ጉዳይ ማድረግ ያስፈልጋል። የህዝባችን ተጠቃሚነትን በዚህ ደረጃ እንዲራመድ ማድረግ የግድ ይጠበቅብናል። አሁን አንዳንድ ቦታ እያጋጠመን ያለ ችግር ነፃነትን የማስተዳደር ችግር ነው። ነፃነትን የማስተዳደር ችግር ነው። እንደሚታወቀው ለውጡ ለሀገራችን ይዞ ከመጣው ትሩፋት መካከል አንዱ ዲሞክራሲ ነው። ግን ዲሞክራሲን ማስተዳደር አንዳንድ ጊዜ የምንቸገርበት አጋጣሚዎች እንዳሉ አይተናል። ዲሞክራሲ ማለት በሀገራችን ባለው ሁኔታ ስንመለከተው በጨለማ የከረመ ሰው ብርሃን ሲያገኝ እንዴት እንደሚሆን ይታወቃል፣ ይቸገራል። እና ዲሞክራሲ ማለት ህግን አለማክበር፣ የሌላውን መብት መጣስ፣ ስርዓት አልበኝነት አድርጎ የሚያስብ አንዳንድ ግለሰቦችና ቡድኖች አሉ። ዲሞክራሲ ማለት የህግ የበላይነትን መጣስ ማለት አይደለም። ዲሞክራሲ ማለት ስርዓት አልበኛ መሆን ማለት አይደለም። በህግ መገዛትንም ይጠይቃል፣ የህግ የበላይነትን ይጠይቃል። ስለዚህ ቀሪ ስራዎች አሁንም አሉ። አንዳንድ አካባቢ የምናያቸው ችግሮች የእነዚህ መነሻ ናቸው ማለት ነው። ሁለተኛ በድህረ እውነት ዘመን
የሚዲያዎችን ተጽዕኖ በአግባቡ መቋቋም ያስፈልጋል። የሚዲያ ነፃነት በሀገራችን እውን መሆኑ ጥሩ ሆኖ ሳለ ግን አንዳንድ አካላት ሚዲያን ለጥላቻ ይጠቀማሉ። ሚዲያን ለሐሰተኛ መረጃ ይጠቀማሉ። ህዝብን ሚሳንን በአንድ በኩል ማስተማር፣ ማረም፣ ወደ ስርዓት መመለስ ያስፈልጋል። የሚዲያ ነፃነት እንዳለ ሆኖ ማለት ነው። በሌላ በኩል ደግሞ የህግ የበላይነትን ማረጋገጥና ተጠያቂ ማድረግ ያስፈልጋል እና በየቦታው የምናያቸው የጥላቻ ንግግሮች፣ በየቦታው የምናያቸው የሐሰተኛ መረጃ ስርጭቶች ከነፃነቱ ጋር አብረው የመጡ ናቸው። እሱንም በአግባቡ ማስተዳደርና ነፃነቱን በአግባቡ መጠቀም ያስፈልጋልና እነዚህ ቀሪ ስራዎች በቀጣይ የሁላችንም ስራ ሆነው ሊቀጥሉ ይገባል። ቀጣይ ስራችን ትልቁ ስራ አሁን የጀመርነውን ማስቀጠል ያስፈልጋል። ሁለተኛ አሁንም ያልደረስንባቸው አካባቢዎች አሉ። በቀጣይ እንሰራለን፣ እናሰፋለን። ሶስተኛ ኮሪደር ልማት እውነቱን ለመናገር በክልላችን በትንሽ ወጪ ከዝርፊያና ከብክነት ሀብትን በመታደግ በክልላችን ኮሪደር ልማትን እውን ለማድረግ ሞክረናል። ከዚህ ውጭ እንደተባለው ሀረር የቅርስ ከተማ ነች። ብዙ ቦታ ላይ የኮሪደር ልማት ሲባል አንዲት ቅርስ ያለችበት፣ አንድ ሐውልት ያለበት፣ አንድ ሞኑመንት ያለበት አካባቢ ራሱ ቅርስ ስለሆነ መነካት የለበትም ይባላል። ግን ሀረር ላይ የተሰራው የኮሪደር ልማትና ቅርስ እንደማይጣሉ ማሳያ ነው። ቅርስን መጠበቅ ይቻላል። ቅርስን መንከባከብ ይቻላል። ታሪካዊ ይዘቱን፣ ጥንታዊነቱን ፕሪዘርቭ ማድረግ ይቻላል። በዛው ልክ ደግሞ ቅርስን ማስዋብ፣ ጽዳቱን መጠበቅ፣ ለእይታ ማራኪ ነገር ደግሞ ያስፈልጋል። ይቻላል ሳይሆን ያስፈልጋል። ስለዚህ ሀረር ላይ የቅርስ ከተማነትን መነሻ ያደረገ ስራ መስራት የተቻለበት በትንሽ ወጪም የኮሪደር ልማቱን ለማድረግ የተቻለበት አጋጣሚ ስለሆነ ይህንን በቀጣይ ማስፋትና ቀጣይነት ማድረግ ያስፈልጋል። የህዝባችን ድጋፍ ከምንም በላይ ያስፈልገናል። አሁን ብዙ አንስታችኋል። አሁን ያለው ስኬት በነገራችን ላይ የሁላችን ሁሉም ሰው ለፍቷል፣ ሁሉም ጥረት አድርጓል። ግን ከሁሉም በላይ ደግሞ ሊመሰገን የሚገባው ህዝቡ ነው። ቤቱ እየፈረሰበት፣ መደብሩ እየፈረሰበት፣ ሱቁ እየፈረሰበት እርሻውን እየሰጠ ለመንገድ ተጠቀሙ፣ ለእግረኛ መንገድ ይሁን፣ ለመኪና መንገድ ይሁን፣ ለሳይክል ይሁን፣ ለህዝብ መናፈሻ ይሁን ብሎ እየሰጠ ያለ ህዝቡ ነው። አንዳንድ ባለሀብቶችም ድጋፍ አድርገዋል። በዛው ልክ ሊመሰገኑ ይገባልና ከምንም በላይ ደግሞ ምስጋና የሚገባው የሀረሪ ክልል ህዝብ ነው። ስራውን እንግዲህ ተጠቃሚ የሚያደርገው ህዝቡ ነው። በዚህ ስራ ላይ በግላችን የምናገኘው ምንም ነገር የለም። ምንም ነገር ቀደም እንዳልኩት እርካታና በፈጣሪ የምናገኘው ከሆነ በስተቀር። ስለዚህ ይህ ስራ ከህዝቡ ለህዝቡ ነው። በቀጣይ በአጭር ጊዜ ውስጥ እስከ ሰኔ ባለው ጊዜ ውስጥ የጀመርናቸውን የኮሪደር ልማት ስራዎች የዘንድሮውን እንጨርሳለን። የሚቀጥለው ዓመት ደግሞ ፈጣሪ ካለ አሁን በሰራናቸው ስራዎች ላይ ማህበረሰቡ የኢኮኖሚ ተጠቃሚ እንዲሆን ደግሞ እንሰራለን እና መጨረሻችን የሚሆነው ምንድን ነው? ከተማ አሳመር፣ ጀጎልን አሳመር፣ ከዛ ደግሞ መጨረሻችን ህዝባችን በዚህ ሊጠቀም ይገባል። ማራኪ ነገር ማየት ብቻ አይደለም፣ የሚያስደስት ብቻ ለእይታ ጥሩ የሆነ ነገር ብቻ አይደለም፣ ገቢ ሊያገኝ ይገባል። እንደተባለው ቱሪዝምን ማነቃቃት የተባለውን በሰፊው እንሰራለን። ስለዚህ ጅምር ስራዎች አሉ። የአሁኑ ስራ ፋውንዴሽን ለማስቀመጥ መሰረት ለማስቀመጥ እንወሰደው። በቀጣይ ደግሞ እያልን እዛ ላይ እየገነባን መጨረሻ ላይ ግባችን የኢኮኖሚ እድገት ማስመዝገብ፣ በዛ
ለዛ የኢኮኖሚ እድገት ደግሞ ህብረተሰባችን እንዲጠቀም ማድረግ ያስፈልጋልና በዛ ትኩረት ሰጥተን እንሰራለን ማለት ነው። ሁላችሁም ላቀረባችሁ አስተያየቶች፣ ጥያቄዎች ለነበራችሁ ተሳትፎ በክልላችን መንግስት ስም ላቅ ያለ አክብሮትና ምስጋና አቀርባለሁ። አመሰግናለሁ። ይቤም ዲባያ ጆጎል አዋርዷ ሰርቲፊኬት ሩባት ሲነሄራም ተዚት ሚሐሪው ሐረር አሲማ ሸዋሊት ሐፍለ ላይ ቤም ጆጎል አዋርዷ ሰርቲፊኬት ሩባት ዚት ሚሐረነቱ ሚታ ዚት ገለጤው ይሾት ሚሐሪ ሮዞቤም ሐረሪ አይ ዚተዩ አይ ኑሪ አብዱላሂ ሐረሪያች ላይ አው ዚተዩ ጌሲ ሐጂ አሊ ኸይርዋ አይ አሚና አደም አይኑም አይ አሚና ጊኒ ባይቲቤ ይጣራህ ዛሉ አይ ጆጎል አዋርዷ ሰርቲፊኬት ሩባተኛ መኽነቤም ሬስ ኦርዲን ኢጂቤ መጥቀበት ዚም ተዚት ገለጤው ወጂሞይ ቤም ዚት ገደረ ጆጎል አዋርድ ሰርቲፊኬት ሩባት ኮታይን ዶር ዝጋነሳም ሐረሪ አዳ ቁራስ ቄርሆት ታሪኽዋ አዳ ፈቀራጅ ላይ ቤም ላቄ አታጮት ዚናረዩ ሐረሪ አይዋ አያችለም ዚሰጠ መኽነዞም ተዚት ኤመዲው ይቤቀዱም አታይን ዶር ጆጎል አዋርድ ሰርቲፊኬት ሩባት መሰጠዞም ይትቀጠባል መሐመድ ኸይሮ ቦካለ ተባው ሁላችንም ቆመን ሸኛቸው ታዋቂ አገር ሽማግሌዎቻችን ናቸው። ታዋቂ ሰዎቻችን ናቸው። አሁን በድጋፍ የፈለጉ የኛ ድጋፍ ይፈልጋሉ። ስለዚህ ለዚህ ስራቸው ሽልማት ይገባቸዋል። ሐጂ አሊ መሐመድ ኸይሮ ሰንተካቸዋል። ለፎቶግራፍ እንዲመች ልታጭብጨባ እሱ ያደረሱ ቦታ ያደረሱ ይገባቸዋል። መልካም እናመሰግናለን። ሐጂ አሊ መሐመድ ኸይሮ እንኳን ደስ አለዎት። አባይ ደስ አለዎት። ሁለተኛ ተሸላሚያችን ኢናይ ሁሊያ ፍታህ ጃሚ ኢናይ ሁሊያ ሞካይ ተባና መልካ የሁለት ተሳሳተ ትኩረት አልባ ተሸላሚ ናቸው። ሶስተኛ ተሸላሚያችን ወይዘሮ አሚና አደም ወይም ጊኒ ሞካለ ድምቀው ብዙዎቻችሁ በመድረኮች አቋቸዋላችሁ። በተለያዩ ሀገራዊ በዓላት የአሚና አደም በመወከል የዛሬው የ2017 የጆጎል አዋርድ ተሸላሚዎች እነዚህ ናቸው። እንኳን ደስ ያላችሁ ሁላቸውን። ክቡር አቶ ወፍሪ በጥሪ የአብይ ብሔራዊ ክልላዊ መንግስት ፕሬዝዳንትን እጅግ በጣም እናመሰግናለን። ኦርኩት ዚት ገደርኩማ ዚት ወደቱ አይኤችኤምኤስ ቻናል ተኸታያች ሸዋሊት ፌስቲቫል መትከፈሶ ይው ይመስሊናራ ኢላ አኺር ዞም ታይታ ኃይሌ ኪም አኻት ክፎን ዱቁና ይሳና ይሆናል። ይቻናል ዚናው ላይክ ሰብስክራይብ ዋ ሼር ሞሸቤም ጋር ሐዋዛይ ሲነተኮኑ ኩታ ይድረበም ነት ሂብራና
IHMS.